ሰላም ተመልካቾቻችን ዛሬ የምናወራው ስለ አውቶሞቲቭ ሴክተሩ ላይ በተለይም ስለ ኤሌክትሪክ መኪና ይሆናል። የኤሌክትሪክ መኪናን ስናነሳ ደግሞ በቀዳሚነት እንድናነሳ ያስገደደን ስለ BYD ነው። ስለ BYD ስናነሳ በተለይም በኢትዮጵያ እጅግ ተፈላጊነታቸው እየጨመረበት ስለመጣውና BYD ከመሰረቱ አሁን እስካለበት ሂደት ምን አይነት ሂደቶችን ተከተለ፣ በተለይም BYD ወደ አውቶሞቲቭ ሴክተሩ በመግባቱ ምክንያት ምን አይነት እንቅፋቶች ገጠሙት፣ በተለይም አውቶሞቲቭ ሴክተር ላይ የነበሩ ደግሞ ሌሎች ተቋማቶች ምን አይነት ችግር ገጠማቸው የሚለውን ወደ እናንተ የምናቀርብ ይሆናል። ይህንን ስናቀርብ BYD ላይ በርካታ ጉዳዮችን የምናነሳ ይሆናል። አብራችሁን ቆዩ። ተመልካቾቻችን ዛሬ ስለ BYD ስናነሳ በተለይም BYD በ1995 ዓ.ም ሲመሰረት በዋናነት አድርጎት ስለነበረው የሂደት የምናነሳ ይሆናል። ለበርካታ ዓመታት የአውቶሞቲቭ ሴክተሩ ላይ በተለይም አሜሪካ፣ ጀርመን እና ጃፓን በርካታ የአውቶሞቲቭ ሴክተሩን ተቆጣጥረውት እንደነበረ ይታወቃል። ቶዮታ፣ ማርሴዲስ ቤንዝ፣ ፎርድ እና ቮልስዋገን ያሉ ኩባንያዎች የዓለምን ገበያ እየመሩ በነበረበት ሰዓት ነው እንግዲህ BYD በ2003 ዓ.ም ወደ መኪና ማምረቱ የገባው። ከዛ በፊት እንደሚታወቀው BYD በዋናነት የባትሪ አምራች እንደነበረ ይታወቃል። በዚህም ለኖኪያ እና ለተለያዩ የሞባይል አምራቾች ብቻ የሞባይል ባትሪዎችን በማምረት ለገበያ በማቅረብ ይሰራ የነበረ ተቋም ነው። ከዚህ ጋር ተያይዞ ነው እንግዲህ ከተወሰኑ ዓመታት በኋላ ሴክተሩን በመቀየር ወደ አውቶሞቲቭ ሴክተሩ የተቀየረው። በዚህም ምክንያት በርካታ አዳዲስ ነገሮች የአውቶሞቲቭ ሴክተሩ ላይ ተከስተዋል። በዋናነት ከባትሪ ማምረት ወደ መኪና ማምረት ወደ መጣው BYD እንገባለን። የBYDን ሂደት ስናነሳ በ1995 ዓ.ም በዋንግ ቹዋንፉ የተመሰረተው BYD በመጀመሪያ ባትሪ ማምረት ብቻ ይሰራ ነበረ። በፍጥነት ግን ወደ ዓለም አቀፍ አቅራቢነት የተሸጋገረው። ከዚህ ጋር ተያይዞ ይህ የባትሪ ልምድ በኋላ ላይም በመኪና ላይ ትልቅ አስተዋጽኦ አበርክቶለታል። ይህ ተቋም እንደተለመዱ ኩባንያዎች መኪና ከመስራት አልተጀመረም። ነገር ግን በርካታ የባትሪ ኃይሎችን ወይም ደግሞ የኃይል ማመንጫዎች የሆኑ ነገሮችን ነበር የሚያመርተው። BYD በ2003 ዓ.ም ነው ወደ አውቶሞቲቭ ሴክተሩ የገባው። ይህ ወደ አውቶሞቲቭ ሴክተሩ ሲገባ በርካታ ጉዳዮችን አቅልሎለታል። ምክንያቱም BYD ወደ አውቶሞቲቭ ሴክተሩ ሲገባ መኪና ብቻ ማምረት ሳይሆን ለመኪናው ግብዓት ያስፈልጉ የነበሩ በርካታ ነገሮችንም ራሱ ይሰራ ነበረ። ከዚህ ጋር ተያይዞ ነው እንግዲህ ሌሎች የአውቶሞቲቭ ሴክተር ላይ የነበሩ መኪኖች ወይም ደግሞ አምራች መኪኖች በርካታ ችግር እንደገጠማቸው የተነገረው። ከዚህ ጋር ተያይዞ ሁሉም ነገር በራሱ ማምረቱ ለBYD ትልቅ እድልን ፈጥሮለታል። በተለይም የባትሪ ፓወር ፕሌቶችን ራሱ ለመኪናው የሚያስፈልጉ ቦዲዎችንም ሙሉውን ማቅረቡ ለBYD ትልቅ አድቫንቴጅ ሆኖለታል። በዚህም ምክንያት በርካታ መኪናዎችን ማምረትና ዋጋቸውም በቅናሽ የሆኑ እንዲያመርት አድርጎታል። ለዚህ ዋናው ምክንያት ተደርጎ የሚቆጠረው ሌሎች የአውቶሞቲቭ ሴክተር ላይ ያሉ መኪና አምራቾች ቅድም ስናነሳቸው የነበሩት እንደ ቶዮታ፣ እንደ ቮልስዋገን፣ እንደ ፎርድ ያሉ መኪና አምራች ተቋማት በተለይም የተለያዩ እቃዎችን ለመኪና ግብዓት የሚያስፈልጉ ምርቶችን ከተለያዩ ተቋማቶች ሰብስበው ራሳቸው ማምረታቸው ለዋጋው ኤክስፔንስ ወይም ደግሞ ዋጋው እንዲጨምር ትልቅ አስተዋጽኦ ሲያደርግባቸው BYD ግን ከባትሪ ማምረት ወደ መኪናው ማምረት ሲገባ አብሮም የተለያዩ ለመኪናው የሚያስፈልጉ ግብዓቶችን ማምረት መጀመሩ ትልቅ ድጋፍ እንዳደረገለትና በዋጋም በጣም ዝቅተኛ የሆነ መኪኖችን እንዲያመርት አድርጎታል። ከዚህ ጋር ተያይዞ ወደ ዓለም አቀፍ ገበያዎች ለመግባት እንዳላስቸገረው በርካታ ባለሙያዎች ይገልጻሉ። ከዚህ ጋር ተያይዞ ነው እንግዲህ በርካታ ትችቶችና በBYD ላይ እንቅፋቶች እንዲነሱ ወይም ደግሞ በርካታ ምክንያቶች እንዲቀርቡ የተደረገው። ይህንን ስናነሳ በተለይም የተለያዩ ተቋማት BYD ወደ ማምረቱ ከገባ በኋላ ከቻይና መንግስት የሚደረግለት ድጋፍ በተለይም አውቶሞቲቭ ሴክተሩ ላይ ትልቅ እክል እንዲሆንና BYD ብቻውን በኤሌክትሪክ መኪኖች ላይ ተፈላጊ እንዲሆን አድርጎታል ይላሉ። እውነት ነው። BYD ከቻይና መንግስት በርካታ ድጋፎች ይደረጉለታል። ይህም የሆነው ዋናው ምክንያት በተለይም በአውቶሞቲቭ ሴክተሩ ላይ ከዚህ በፊት እንዳነሳ ነው አሜሪካ፣ ጀርመን፣ ጃፓን የተለያዩ ሀገራቶች አውቶሞቲቭ ሴክተሩ ላይ ቀድሞ መግባታቸው ትልቅ አድቫንቴጅ ነበራቸው። ከዚህ ጋር ተያይዞ ነው ቻይና ወደ አውቶሞቲቭ ሴክተሩ በስፋት ለመግባት በማሰብ ዘርፉንም ለመቆጣጠር ስትል ለBYD ትልቅ ድጋፍ ማድረግ የጀመረችው። በዚህ ምክንያት በርካታ የገንዘብ ድጋፎችን አግኝቷል ተብሎ ይታመናል። በዛም ምክንያት ነው በርካታ መኪኖችን በቅናሽ ለህዝቡ ያቀርብ የነበረው። BYD በዋናነት የተነሳው የኤሌክትሪክ መኪኖችን ለማምረት ቢሆንም በተለያዩ የዓለማት ላይ የነዳጅ መኪኖች ደግሞ ተፈላጊነታቸው ከፍተኛ ስለነበርና የኤሌክትሪክ መኪኖች ላይ የነበረው እምነት ከፍተኛ ባለመሆኑ ነው ወደ ተለያዩ የሃይብሪድ መኪኖችን ወደ ማምረት የገባው። ሃይብሪድ በሚያመርትበት ጊዜ ነው እንግዲህ
BYD ከፍተኛ ተፈላጊነቱ ጨምሮ በተለያዩ ዓለማት ላይ እየገባ የመጣው። ከዚህ ጋር ተያይዞ በተለያዩ የአውሮፓ ሀገራትም ጭምር ተፈላጊነቱ ጨምሯል። አሜሪካ ላይ ብቻ ነው BYD ከደህንነት ጋር ተያይዞ ተፈላጊነቱ የቀነሰውና ወደ ገበያ ውስጥም ሰብሮ መግባት ያልቻለው። በብራዚል በርካታ የአውቶሞቲቭ ሴክተር ላይ ያሉ መኪና አምራቾች ቢኖሩም በአሁኑ ወቅት ግን ከ40% በላይ የሚሆነውን የብራዚል የኤሌክትሪክ መኪና የማቅረብ ስራ ተቆጣጥሮ እየሰራ ያለው BYD መሆኑን ተመልክተናል። ከዚህ ጋር ተያይዞ በርካታ ተቋማት እንቅፋት እንደሆነባቸው ተመልክተናል። በተለይም ቮልስዋገን በመኪና ማምረቱ ላይ በነበረው እንቅስቃሴ ላይ BYD ወደ ገበያው መግባቱ በተለይም ለ15000 የሚሆኑ ሰዎች ስራ ለማጣት እንደ ምክንያት ይጠቀሳል። በርካቶች ለቮልስዋገን መውረድ BYD ገበያውን በቅናሽ ዋጋ መኪና በማጥለቅለቁ ምክንያት እንዲሁም በአመት ውስጥ ከ4 ሚሊዮን እስከ 5 ሚሊዮን የሚደርሱ መኪኖችን በማምረት ወደ ገበያው ማስገባቱ ከሚቆጣጠሩት በላይ እንደሆነባቸው ተነግሯል። መርሴዲስ ያመርት ከነበረው ምርት ላይ ወደ 28% የሚሆን ትርፍ እንደቀነሰበትና ከገበያው በከፍተኛ ሁኔታ እንዲወጣ አስገድዶታል። የተለያዩ ፖርቼ፣ ስቴላንቲንስ የተሰኙ መኪና አምራች ድርጅቶች ደግሞ በኪሳራ ምክንያት ተዘግተው ጭምር ከመኪና ማምረት ገበያ እንዲወጡ እንዳደረጋቸው በርካቶች ይገልጻሉ። እንደ ሚትሱቢሺ፣ እንደ ማዝዳ መሳሰሉ የመኪና አምራች ፋብሪካዎች በተለይም በኤሌክትሪክ ጋር ተያይዞ መፎካከር እስከማይችሉ ድረስ እንዳደረሳቸው ሲገለጽ ነበረ። እዚህ ላይ በርካታ ባለሙያዎች በተለይም በአውቶሞቲቭ ሴክተር ላይ ያሉ ባለሙያዎች የBYD ማምረት እንደ ማጭበርበር ተደርጎም ጭምር ሲነሳ የነበረበት ጊዜ አለ። ይህ የሆነው ወይም ደግሞ ስካም ነው ሊባል የቻለበት ዋናው ምክንያት አንደኛ BYD የሚያመርታቸው የኤሌክትሪክ መኪኖች የአቅም ማነስ እንዲሁም የኤሌክትሪክ ችግር አለባቸው እየተባሉ ወደ ፋብሪካው ተመልሰው እንዲጠሩ መደረጋቸው ነው። በርካታ በዓለማችን ላይ ያሉ አውቶሞቲቭ ሴክተር ላይ ያሉ መኪኖች ከድሮም ጀምሮ እንቅፋት ሲገጥማቸው ወይም እክል ሲገጥማቸው ወደ ተቋም ተመልሰው የሚጠሩበት እድል ቢኖርም BYD ግን በተደጋጋሚ እነዚህን ነገሮች ማድረጉ በተለይም መኪናው ጥራት የለውም፣ የዓለም አቀፍ ሕዝብንም እያጭበረበረ ነው፣ የሚያመርታቸው መኪኖች ብዙ መሆናቸውና ገበያ ውስጥ በቅናሽ መቅረባቸውም ደግሞ ከማጭበርበር ጋር የተያያዙ ነው። ነገር ግን የቻይና መንግስት እዚህ ላይ ድጋፍ ማድረጉ ደግሞ አውቶሞቲቭ ሴክተሩ ላይ ትልቅ ወንጀል እየተሰራ ነው ተብሎ ይቀርባል። ነገር ግን እንደዚህ እያሉ የሚያቀርቡ ሰዎች ደግሞ ከቻይና ሳይድ በሚሰጡ መልሶች ይህ ገበያውን መቆጣጠር ባለመቻላቸውና BYD ገበያውን ሰብሮ በመግባት እንደ ቴስላ ያሉ ከፍተኛ የሆኑ ኤሌክትሪክ መኪና አምራች ድርጅቶችን ጭምር በማምረትና ለገበያ በማቅረብ በመብለጡ ምክንያት የሱን ስም ለማጥፋት የሚደረግ ዘመቻ ተደርጎ ጭምር እየቀረበ ያለበት ምላሾችን እየሰጡ ነው። ከዚህ ጋር ተያይዞ BYD በኢትዮጵያ ያለው ተቀባይነትስ ምን ይመስላል የሚለውን ምንከታተል ይሆናል። ከቅርብ ዓመታት በፊት በኢትዮጵያ በተለይም የኤሌክትሪክ መኪኖችን መጠቀም ስጋት ጭምር የነበረበት ነው። ምክንያቱም የኤሌክትሪክ መኪኖች ቻርጅ የሚደረጉበት ስቴሽኖች አልነበሩም፣ በርካታ ተደራሽነትም አልነበረውም። ከቅርብ ዓመታት በኋላ ግን መንግስት በተለይም ለአረንጓዴ ልማት በሰጠው ልማት የኤሌክትሪክ መኪኖች በኢትዮጵያ ከቀረጥ ነፃ እንዲገቡ መደረጉ፣ በኢትዮጵያ ውስጥ ያሉ የቻርጅ ስቴሽኖች ደግሞ በተለያዩ ተቋማቶች መገንባታቸው ለኤሌክትሪክ መኪኖች ትልቅ ተቀባይነት እያገኙ መጥተዋል። ከዚህ ጋር ተያይዞ ነው እንግዲህ BYD በኢትዮጵያ ውስጥ እጅግ በሰፊው እያደገ የመጣው። ካለፉት 4 እና 5 ዓመታት ወይም ደግሞ 3 እና 2 ዓመታት ደግሞ ተቀባይነታቸው እየመጣ በከተማችን ውስጥ በርካታ የBYD መኪኖችን እየተመለከትን ነው። ይህ የሆነበት ዋናው ምክንያት በዓለም ላይ የነዳጅ ዋጋ እጅግ በከፍተኛ ሁኔታ እየናረ መምጣቱ፣ ከጊዜ ወደ ጊዜም እየጨመረ መምጣቱ ገበያው ላይ የኤሌክትሪክ መኪኖች ተፈላጊነትን እንዲያድግ አድርጎታል። ከዛ ባለፈ ደግሞ የኤሌክትሪክ መኪና ቻርጅ ለማድረግ የሚወጣው ወጪ እጅግ ዝቅተኛ መሆኑ፣ በተለይም በኢትዮጵያ ደግሞ ያለው የኤሌክትሪክ ክፍያ ዝቅተኛ ነው ተብሎ ስለሚታሰብ የኤሌክትሪክ መኪኖች ተፈላጊነት እየጨመረ መጥቷል። እዚህ ላይ እንደ ትልቅ ችግር ተደርጎ የሚነሳው በኢትዮጵያ ያሉ የኤሌክትሪክ መኪኖች ጠጋኞች ወይም ደግሞ መካኒኮች ሰፊ ያለመሆናቸው እንዲሁም ደግሞ ስፔር ፓርቶች በሰፊው ወደ ገበያው አለመቅረባቸው እንደ ችግር ቢነሳም የአውቶሞቲቭ ሴክተሩ ላይ ግን ከጊዜ ወደ ጊዜ እያደገ በመምጣቱና የኤሌክትሪክ መኪኖች ተፈላጊነታቸው እየመጣ በመምጣቱ እየሰፋም ስለሆነ እነዚህ ግብዓቶች ሲስተካከሉ በኢትዮጵያ የኤሌክትሪክ መኪኖች በስፋት ተቀባይነት አግኝተው ወደ ገበያው ይገባሉ ተብሎ ይጠበቃል። ከዚህ ጋር ተያይዞም ነው እንግዲህ BYD በኢትዮጵያ ከፍተኛ ተቀባይነት እያገኘ መጥቷል የሚለው ቁጥር እየተነሳ የመጣው። በተለይም በአዲስ አበባ ውስጥ ተመልካቾችም እንደምታስተውሉት ከተለያዩ መኪኖች ይልቅ አሁን ላይ የBYD መኪኖች አዳዲስ ምርቶችንም ጨምሮ በከተማ ውስጥ እየተመለከትን ነው። ይህም በመሆኑ በ2024 እስከ 2026 ባለው በኢትዮጵያ ውስጥ የBYD መኪኖች የኢምፖርት የተደረጉት እጅግ በከፍተኛ ሁኔታ
ቁጥራቸው እንደጨመረ መረጃዎች ያሳያሉ። ይህም በዓለም ላይ ያለው ተደራሽነት እያደገ መጥቷል። በኢትዮጵያም ደግሞ የኤሌክትሪክ መኪኖች እየሰፉ መጥተዋል። በዚህም የቢዋይዲ እድገት በዓለም ላይ ብቻ ሳይሆን በኢትዮጵያም ደግሞ ልክ እንደ ዓለሙ ጭምር እያደገ መጥቷል የሚለው ነው። የቢዋይዲ በዓለም አቀፍ ደረጃ ያለው ተደራሽነት በእስያና ቻይና በከፍተኛ ሁኔታ በሚባል ደረጃ በአዳዲስ የቢዋይዲ ምርቶች ይከፋፈላሉ። አውሮፓ ውስጥም ጀርመን እና ኖርዌይ የመሳሰሉ ሀገራት ላይ የቢዋይዲ ተፈላጊነት በከፍተኛ ሁኔታ ጨምሯል። ላቲን አሜሪካ ላይ በብዛት የብራዚል እንዳልኳችሁ ከዚህ በፊትም እንደነገርኳችሁ እስከ 40% የሚሆኑ የኤሌክትሪክ መኪኖችን የሚያቀርበው ቢዋይዲ እንደሆነ መረጃዎች ወጥተዋል። በአመት ከ4 እስከ 5 ሚሊዮን የሚሆኑ መኪኖችን ያቀርባል። የዓለም ቁጥር 1 አሁን በዚህ ወቅትም በተለይም ቢዋይዲ የዓለማችን ቁጥር 1 የኤሌክትሪክ መኪና አቅራቢ ድርጅት ሊሆን ይችላል ማለት ነው። ተመልካቾቻችን ወደ ማገባደጃችን ደርሰናል። እዚህ ላይ ለእናንተም እንደ ጥያቄ የምናደርግላችሁ በተለይም ከዚህ በፊትም ሌሎች ባለሙያዎች የሚያነሷቸው ጉዳዮች አሉ። የኤሌክትሪክ መኪኖች ተፈላጊነታቸው እየጨመረ ቢሆንም መኪኖቹ ግን ጥንካሬያቸውና ጥራታቸው የኤሌክትሪክ ባትሪዎቹ ላይ የሚነሳው ጥያቄ አሁንስ ምን ያህል አስተማማኝ ነው የሚለው አጠያያቂ ነው። እንደተባለው ቢዋይዲ በርካታ የኤሌክትሪክ መኪኖቹን ወደ ተቋሙ እየመለሰም ጭምር የሚያስተካክልባቸው ጊዜዎች እንደነበሩ ከዚህ በፊት ተመልክተናል። ከዚህ በኋላም የኤሌክትሪክ መኪኖች ላይ ትልቁ ጥያቄ የሚነሳው የባትሪያቸው ጥንካሬ፣ የባትሪያቸው የቆይታ ጊዜና ከተበላሹ በኋላ ደግሞ ሰርቪስ ተደርገው ድጋሚ ወደ አገልግሎት የሚሆንበት ነውና ምን ያህል ቢዋይዲ ላይ እምነት አላችሁ? የኤሌክትሪክ መኪኖች ላይ ምን ያህል ፍላጎቶቻችሁ እያደጉ ነው? የኤሌክትሪክ መኪኖችስ ምን ያህል እየተመለከታችሁ ነው የሚለውን ጥያቄ ወደ እናንተ በማቅረብ በቀጣይ አዳዲስ ነገሮች ከአውቶሞቲቭ ሴክተሩ ጋር ተያይዘው በተለይም ደግሞ ከቢዋይዲ ጋር ተያይዘው የሚወጡ መረጃዎች ካሉ ወደ እናንተ የምናቀርብላችሁ ይሆናል። አብራችሁን ስለሆናችሁ ከልብ እናመሰግናለን።